አላህ ይሄን ለምን ይፈትን የምትሉ ሰዎች አንተ ሌሎች ለመራባቸው ያንተ ድርሻ አለ። የህይወት እውነታ በፈተና የተሞላ ለዚህ የሰው ልጅ ባይ ኔቸር ቻሌንጅ ይወጣል። ንጉስ ለምን አይሆንም? ማንም ዓሊም ጀሊል ለምን አይሆንም? ምንም ይሆንም በዚህ ውስጥ ያልፋል። ነብይና መልእክተኛ ለብዙ ነገርኛ ዝግጆች አለ። ለዛ ነው ባንዴ መንፈርሰው ታውቃለህ። አሁንም ፈተና ይመጣል ታለቅሻለሽ፣ ነገም ይመጣል ታለቅሻለሽ። ከነገር እሺ አንቺ ብዙ ዱዓ አድርገሽ ያልተመለሰልሽ ነገር አለ አይደል? አንተ ብዙ ዱዓ አድርገሽ ያልተመለሰ ነገር አለ አይደል? የተቸገረን ሰው ረድቶ ሲያበቃ በጣም ልዩ ስሜት እኮ ሊሰማ አይገባም። በጣም ለማህበረሰባችሁ ቤስት ብትሆኑ ቤስት ሆናችሁ ተራሳችሁ። አንተ በዚህ ፈተና ውስጥ እንድታልፍ ተፈልቀዋል። አልቲሜት ዊዝደሙን የሚያውቀው እንዳልናል። ከአንተ ዱዓ የአላህ ኢራዳ ይበልጣል። ገባህም አልገባህም። ብዙ ሰው ከአላህ ጋር የተጣላው አላህን በቅጡ አለመረዳት። መልእክተኛው ዓለይሂ ሰላቱ ወሰላም ዱዓ አድርገው ጦርነት ገብተው ተሸንፏል። በኖህ ከፍተኛ ጉዳት ደርሶባቸዋል። አላህ የእሳቸውን ዱዓ አይሰማም እያልከኝ ነው? አላህ ፈልጎት እኔ ዱዓ ካረኩኝ መመለስ አለበት። አላህ አይመልስም። ማን አንተ? ህይወት በፈተና የተሞላች ናት። ለቀድ ኸለቅነል ኢንሳነ ፊ ከበድ። እስኪ አንዴ ይሄንን ድምጽ ሰምተን እንመለስ። የሁሉም ሙስሊም ምኞት የመኖሪያ ቤቱና የንግድ ሱቁን መስጊድ አካባቢ ላይ ማድረግ ነው። ታዲያ ይሄንን ህልሞን እውን ልናደርግላችሁ እኛ ቴምር ፕሮፐርቲዎች ቡልጋሪያ ላይ ከታላቁ ኢስላሚክ ሴንተር አሊያም ደግሞ ከአልነጃሺ መስጊድ ፊት ለፊት እጅግ ዘመናዊና ቅንጡ የሆኑ ኮምፓውንድ አፓርትመንቶችን ከባለ 1 መኝታ እስከ ባለ 3 መኝታ በተለያዩ የካሬ አማራጭ ያላቸውን አፓርትመንት ቤቶች በሽያጭ ላይ እንገኛለን። በ20% ቅድመ ክፍያ ማለትም በ1,300,000 ብር ቅድመ ክፍያ በመክፈል የቤት ባለቤት መሆን ይችላሉ። ቀሪውን 80% ደግሞ ያለምንም ወለድ ያለምንም ዋጋ ጭማሪ ቀስ ብለው የሚከፍሉበትን የአከፋፈል ሁኔታ አዘጋጅተንላቸዋል። አሊያም ደግሞ 100% ለሚከፍሉ ደንበኞቻችን 70%ቱን ክፈሉ፣ 30%ቱን ደግሞ እኛ ታላቅ ቅናሽ እናደርጋለን እያልን እንገኛለን። ለበለጠ መረጃ ታች በሚገኘው ስልክ ይደውሉልን። ቴምር ፕሮፐርቲስ የህልሞ ማረፊያ። ቢስሚላሂር ረህማኒር ረሂም ወላ ሐውለ ወላ ቁወተ ኢላ ቢላሂል አዚም። ሱረቱል በለድ። የሱረቱል በለድ ዋና ዋና ጭብጦችን ሰጣችኋለሁ። የሱራው ጭብጥ በሶስት መሰረታዊ ነገሮች ላይ የተመረኮዘ ነው። ጭብጡ ሱረቱል በለድን በጥልቀት የቀራ ሰው ሞራል አዌክኒንግ ይኖረዋል። ሞራል አዌክኒንግ ምን ማለት ነው? ሰዋዊ የሆነ መነቃቃት ይፈጠርበታል። ሰዋዊ የሆነ መነቃቃት የምንለው ምንድነው? የሰው ልጅ በተፈጥሮ የተሰጠው ሰዋዊ የሆነው የሞራል ዝንባሌ አለ። ቁርአን ምን ብሎ ይጠራዋል? ፊጥረተላሂ አለቲ ፈጠረ الناس عليها ሱረቱ ሩም ምዕራፍ 30 ቁጥር 30 ላይ አላህ የሰው ልጆችን የፈጠረበት መንገድ አለ። አላህ የሰው ልጆችን የፈጠረበት መንገድ አለ። ያንን የሞራል ፍጥራን የምታነቃቀውነች ሱራ ናት። የሰው ልጅ በራሱ ውስጥ ያለውን የመልካምና የመጥፎ ስሜት እንዲገነዘብ የሚያደርግ ሞራል ኮድ ውስጥ ተቀምጦበታል። ከሞራል ኮዳችን መካከል አንዱ ውስጣችን የሚነግረን ነገር አለ። ባዕዱኩም ሊባዕድ፣ ከፊላችሁ ለከፊሉ ነው። እኔ ለእናንተ ነኝ፣ እናንተ ለእኔ ናችሁ። ብቻውን ኢስቲግና ውስጥ ሆኖ መቆም የሚችል ሰው የለም። ብቻውን መቆም የሚችል ሰው የለም። ቁርአን በግልጽ ነው የነገረን። ባዕዱኩም ሊባዕድ ነው፣ ከፊሉ ለከፊሉ ነው። ሶሳይቲ ያደረገን አላህ ለዛ ነው። ማህበረሰብ ኡመም ያደረገበት አንዱ ምክንያት ነው። ሶሳይቲ they have to help each other። ለሰው መድኃኒቱ ሰው ነው። ይህንን ሞራል አዌክኒንግ ውስጥ ያለውን ሞራል አዌክኒንግ የምታነሳ ሱራ ናት። በጣም ትልቅ ትምህርት። ሸይጣን በዓለም ላይ የተጫወተው ትልቁ ስራ መካከል አንዱ ኢንዲቪጁዋሊስት ወርልድ እንዲፈጠር አድርጓል። ሁሉም የራሱን ጉዳይ ብቻ ነው የሚመለከተው። ጎረቤት ናቸው፣ አይተዋወቁም። ድሮ የነበረው ሰዋዊ የሆነው ማህበራዊ ኑሮን በጥሶታል። በተለይ በሰለጠኑ ሀገራት ላይ ሰው ወድቆ መንካት አይቻልም። መንካት አትችልም። ፖሊስ እስኪመጣ ድረስ አምቡላንስ እስኪመጣ መጠበቅ አለብን። ከአንተ የሚጠበቀው መደወል ብቻ ነው። ምናልባት በዛ እድል ውስጥ ልታተርፈው የምትችለው ደቂቃ እንኳን ካለ እሱ ራሱ ተወስዶባል፣ ተሰርቆባል። ይሄ ራሱን የቻለ ጥንቃቄ ያስፈልገውም እያልኩኝ አይደለም። ምክንያት አላቸው ኦፍ ኮርስ፣ ግን 100% የምንቀበለው ሐሳብ አይደለም። ሰው ችግር ላይ ሆኖ ወድቆ እያየ ነው። ቆይ
it's not my part to involve የኔ እንትን አይደለም ኢንቮልቭ ማድረግ። ስለዚህ ምን ማድረግ አለብኝ? መደወል አለብኝ። አምቡላንስ ጋር ደውላለሁ፣ ከዛ ዲቴል ኢንፎርሜሽን ነግራቸዋለሁ፣ ከዛ ይመጣሉ። ኖ that's not right። ባዕዱኩም ሊባድ ነው። ይሄንን ውስጣችን ያለው ሞራል እንትንን ሱረቱል በለድ ታነሳዋለች። ምን በማለት ፈለቅተሐመል አቀባ ወማ አድራከ መል አቀባ ፈኩር አቀባ አው ኢጥዓሙን ፊ የውሚን ዚ መስገባ የቲመን ዛ መቅረባ አው ምስኪነን ዛ መትረባ። ሱብሃንአላህ። ሁለተኛ ሶሻል ጀስቲስ ማህበራዊ ፍትህ። እኔ ከዚህ በፊት አንድ ነገር ነግራችሁ ነበር። አማጁዝን በጥልቀት ያጠና ሰው የእውነት ሙስሊም ነው የሚሆነው ብዬ ነግራችሁ ነበር። ይሄው ሱረቱል በለድ ኢዝ ማይ ላቭ። በቃ ማህበራዊ ፍትህ ሶሻል ጀስቲስ። ሱረቱል በለድ ማህበራዊ ፍትህ ለማህበራዊ ፍትህ ዘብ የቆመች ሱራ ናት። ምን ማለት ነው ማህበራዊ ፍትህ? ለፍትሃዊ የሀብት ክፍፍል፣ ፍትሃዊ የሆነ የሀብት ክፍፍል መኖር አለበት ማህበረሰብ ውስጥ። ለተቸገሩ ማህበረሰብ አባላት ልዩ ትኩረት እንዲሰጥ ጥሪ የምታቀርብ ሱራ ናት። የተራቡትን ማብላት፣ የቲሞችና ምስኪኖችን መርዳት የመሳሰሉ መልካም ተግባራት በዋነኝነት የአማኝ መገለጫ ነው። የኢማን ሪፍሌክሽኑ are you good for your society? ሱረቱል በለድ አንተ ማህበረሰብ ውስጥ እየኖርክ አንተ ተመችቶ እየኖርክ ሌላው እየተራበ ከኖረ አንተ ኢፍትሃዊ ሰው ነህ። እንደ ሌሎች እንዳንተ መብላት፣ መጠጣት፣ መልበስ፣ ያንተ ልጆች ትምህርት ቤት ሄደው እንደሚማሩ መማር፣ ሌሎች መብት አላቸው። ማህበራዊ ፍትህ ሶሻል ጀስቲስ እና ሁሉም ሶሳይታችን ውስጥ ስንኖር ሐቅ አላቸው። ሌላው ሐቅ አለው፣ እኛም ከሌላው ሐቅ አለን። ግን ያው ይሄ ሶሻል ጀስቲስ ግን ሙስሊም ያልሆኑ ሀገራቶች ላይ በደንብ የምታዩት። በነገራችን ላይ ታውቃላችሁ፣ አንድ ሰው የሆነን የተቸገረን ሰው ረድቶ ሲያበቃ በጣም ልዩ ስሜት እኮ ሊሰማው አይገባም። እንደረዳ ምናምን ሊሰማው እኮ አይገባም። ግዴታው ነው እና በጣም የሚገርመው ነገር ይሄንን ግዴታ ያው የሰው ልጅ ምናምን ሲሉት አይወድም አይደለ? አሁን እኔ እኮ ዝም ብዬ ደፋር ሆኜ ነው ስላልገባኝ ነው ግዴታው ነው ምናምን ብለው እንጂ ቁርአን በአሪፉ ነው የሚያቀርበው። ምን እንደሚታቀዳችሁ ወማ ቱቀዲሙ፣ ማንኛው ለነፍሳችሁ የምታስቀድሙት መልካም ነገር አላህ ዘንዳ ታገኙታላችሁ ይላል። ቆይ هل انت تقدمي لنفسك شيئا؟ የሆነ ነገር አንቺ ለራስሽ ሰጫታለሽ እንዴ? ለራስሽ ለማን ነው የምትሰጪው? ለሌላው መስጠት ለራስ እንደመስጠት ነው አድርጎ። ምክንያት ለራስ ሲቆርሱ ይሄን ብሂል ቁርአን ያውቀዋል። በጣም ራስሽን እንደምትወጂ ስለሚያውቅ ራስን በጣም እንደምትወድ ስለሚታይ ሰልፍ ላፍ እንዳለ ስለሚታወቅ ወማ تقدሙ للآخرين تجدوه عند الله ኖ ወማ تقدሙ لأنفسكم፣ ለነፍሳችሁ የምታስቀድሙት ነገር አለ። ለምን? ለሌላው የምታስቀድመው ነገር ባጠቃላይ ለነፍስህ ነው። ኢን አሕሰንቱም አሕሰንቱም ሊአንፉሲኩም፣ በጣም ለማህበረሰባችሁ ቤስት ብትሆኑ ቤስት ሆናችሁ ለራሳችሁ። ፐርስፔክቲቭ አንተ የሆነን ሰው ልታግዝ ስትረዳ ልታግዘው እየሄድክ ዩ አር ሄልፒንግ ዮርሰልፍ፣ ራስህን እያገዝክ ነው፣ ራስህን እየረዳ ነው። ምክንያቱም ሀቂቃ በዛ ስራ እኮ የሚጠቀመው እኮ አንተ ነህ፣ እሱ እኮ አይደለም። እሱ ጊዜያዊ የሆነ ጥቅሙ ነው የሚጠቀመው፣ አንተ ነው የምትጠቀምበት። ለዛ እኮ ነው አንተ ሰተህ ከተቀባዩ የበለጠ ሰጪው ነው የሚደሰተው የሚረካው አይደለ? ለምን? ምክንያቱም you are giving for yourself፣ ለራስህ ነው እየሰጠ ያለው። ሱብሃንአላህ። ማህበራዊ ፍትህ፣ ማንም ማህበረሰብ ውስጥ ድሃ ሆኖ መኖር የለበትም። ስለዚህ አሁን ድሃ የሆንን ሀገራቶች በችግር ምክንያት እየተሰቃየን ያለን አፍሪካ ችግሩ የራሳችን ነው። አይ ነው አውቃለሁ፣ ከዛ የከፉ ነገሮች እንዳሉ አውቃለሁ፣ ስትራቴጂ እንዳሉ ብዙ ነገሮች ይገባኛል፣ ፖለቲካሊ ይገባኛል፣ ሸይጣን የሚጫወተው ጌም ይገባኛል። አይ አንደርስታንድ። ግን የኛ ድርሻ አለበት። አንተ ሌሎች ለመራባቸው ያንተ ድርሻ አለበት፣ ሌሎች ለመቸገራቸው ያንተ ድርሻ አለበት። የለበትም ካልክ ራስህን ማየት ነው በቃ። ሶስተኛውና የመጨረሻው የሱረቱል በለድ ሐሳብ ጭብጥ ሐሳብ መንፈሳዊ
መንፈሳዊ ተጠያቂነት spiritual accountability ማለትም ሁሉም ሰው በስተመጨረሻ አላህ ዘንዳ ሂሳብ ይደረጋል ተግባሩ ይመዘናል ይለካል ተጠያቂ ይሆናል ማህበራዊ ፍትህን ያሰፈኑ ሞራል ተፈጥሯዊ ሞራላቸውን የጠበቁ አላህ ያዘዛቸውን ለሌሎች መኖርን በቻሉት መጠን ኤክሰርሳይዝ ያደረጉ መንፈሳዊ ተጠያቂነታቸው ላይ ውጤታቸው በጣም አሪፍ ነው የሚሆነው ምን ይሆናሉ አሳብል መይማና ነው አይደል የቀኝ ጓዶች ነው ማለት ቀኝ እጅ ይጥለቁ على الخير አይደል በቀኝ እጅ ምልክቱ ምንድነው የመልካም በተቃራኒው ደግሞ የሆነ ይግራ ጓድ ነው የሚሆነው ወለዚነ ከፈሩ بآياتنا هم أصحاب مشأمة በዚህ ብቻ አሁን ሱረቱል በለድ ላይ በተጠቀሰው ብቻ ይተቃለላል ማለት እኮ አይደለም ማህበራዊ አገልግሎት ያ ማለት ብቻ እኮ አይደለም ማንኛውም ሶሳይቲን ሰፖርት የሚያደርግ ሌሎችን የሚያግዝ ማንኛውም ነገር ማለት በሶስት ጭብጥ ያስፈታችሁ ሞራል አዌከኒንግ እና ሶሻል ጀስቲስ ስፒሪቹዋል አካውንታቢሊቲ ተጠየቀበታል በመሰለው የሱራው ጭብጦች ናቸው لا اقسم بهذا البلد وانت حل بهذا البلد ووالد وما ولد لقد خلقنا الانسان في كبد اوكي reality of life በሉት reality of life የህይወት እውነታ reality of life የህይወት ሪያሊቲ ምን መሰለ አላህ ምሎ ነው የሚነግረው لقد خلقنا الانسان في كبد የሰው ልጅ በከባድ ችግር ውስጥ የሚያልፍ ፍጡር አድርገን ሰርተናል ይላል አላህ ይሄን ለምንድን ነው የሚፈትነኝ የምትሉ ሰዎች ላይፋችን ውስጥ በየትኛውም አቅጣጫ የሚመጣ ፈተና it's part of the divine plan እቅድ ካላህ ዘንድ የተሰጠው እንትን እቅድ ነው እውነታ ነው የህይወት እውነታ በፈተና የተሞላ ነው ይሄንን እውነታ አምነህ ተቀብለን ነው የህይወት ሜዳ ውስጥ መግባት ያለብን ለምንድን ነው አላህ ይሄን የሚነግረን ሪያሊቲን ሰው ማወቅ አለበት እውነታ ሰው ማወቅ አለበት በነገራችን ላይ አመነ አላመነ ቁርአንን ተቀበለ አልተቀበለ ሰው በመሆኑ ብቻ لقد خلقنا الانسان في كبد it's a reality of life ነው تبارك الذي بيده الملك وهو على كل شيء قدير الذي خلق الموت والحياة ليبلوكم أيكم أحسن عملا part of life ሱረቱል ፈጅር ላይ የሰው ልጅ በፈተና ውስጥ የሚያልፍ ፍጡር መሆኑን አይተናል فأما الإنسان إذا ما ابتلاه ربه በፈተነው ጊዜ ሰው በመስጠትም ይፈትነዋል ከዛስ በመስጠት መፈተን ብቻ ሳይሆን በመያዝም ይፈትነዋል አይደል وأما إذا ما ابتلاه ከዛስ فقدر عليه رزقه ሱረቱል በለድ መታ በቃ ቁርጥን ወቅ ነው መተል ሱረቱል ፈጅር ፎከስ ያደረገችው አላህ ጸጋ ሲሰጥህም ፈተና ነው ሲይዝብህም ፈተና ነው it was all about economical ፈተና ነበር አይደል የኢኮኖሚ ፈተና ነበር ሱረቱል በለድ መጣችና what የኢኮኖሚ ፈተና ብቻ አይደለም ህይወት በፈተና የተሞላች ናት لقد خلقنا الانسان في كبد by the way ህይወታችሁን it's philosophically ስታንድ ቀን ቁጭ በሉና በቤት አስቡት አንተ ያለ ፈተና ራስን አስበው እስቲ ህይወትን አስበው ምድር ላይ ሳይኮሎጂያችን እንደማይቀበል ነው የምነግራችሁ ሱብሃንአላህ በዚህ የሰው ልጅ ባይ ኔቸር ቻሌንጅ ይወዳል አይደል ባይ ኔቸር ቻሌንጅ ይወዳል የሚያለፋ ነገር ይወዳል አይመስለንም እኮ እኔ የሚያለፋ ነገር አንዱ ምናምን ላይ ባይ ኔቸር እንደዛማ ባይኖር አንተ ለሥራ አትደክምም ነበር አትፈርም ነበር መጣር የሚባለው ስሜት አንተ ውስጥ አስቀምጦታል it's your nature ነው እና አሁን just sit ቤት ቁጭ ብለህ think your life በቃ ይሄ ፈተና ከሚባለው ቦክስ ውስጥ ወጥተሽ
ራስሽን ለማሰብ ሞክሪ። I think it's impossible. I know life ላይ በጣም ታፍ በጣም ከባባድ የሆኑ ፈተናዎች አሉ። በጣም አላቅም እኔ አላህ አትፈትነን ነው የሚባለው ከምንችል ከአቅማችን በላይ አትፈትነን ነው። ግን በጣም لقد خلقنا الانسان في كبد በቃ ንጉስ ለምን አይሆንም? ማንንም ይሁን ማንንም ዓሊም ጀሊል ለምን አይሆንም? ምንም ይሁን ምንም በዚህ ውስጥ ያልፋል። ነብይና መልእክተኛ ቢሆን ረሱል ቢሆን ይሄ የህይወት በቃ ይሄንን በትክክል ይሄ ኢንተሌክቹዋሊ ሳይሆን ከልቡ እዚህ ውስጥ ይገባል። እዚህ لقد خلقنا الانسان في كبد በቃ እኔ አንድ ቤት ሰባቃለሁ ምንም ነገር አልቸገራቸውም። በጣም ሀብታም ናቸው። ችግርም እንደሆነ አያውቁም። ባይዘው they have everything ታውቃለህ፣ ሁሉ ነገር ነው ያላቸው። ምንድን ነው የሌላቸው ብለህ ጠይቀኝ። በፍጹም ፋሚሊ አይስማማ። መስማማት የሚባል ነገር የለም። ወንድምና ወንድም አይስማሙም። በቃ ወንድም ለወንድሙ አንተ ማነህ አንተ ምንድን ነው ይባባል። they have everything ግን በቃ ሰላም የሚባል ነገር ግን የለም። ከሁሉም ክፉ በሽታ ከሁሉም ክፉ ፈተና ሰላምን የማጣት። ምክንያቱም ፈተናውንም እኮ ለመሻገር ፈተናውንም ለመጋፈጥ ምን ያስፈልግሻል? ሰላም ያስፈልግሻል። ሰላም ራሱ ከደፈረሰ እንዴት ነው የምታደርጊው? በጣም አስቸጋሪ እኮ ነው። ቬሪ ታፍ ነው በጣም። በጣም 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 ከባባድ የሆኑ ፈተናዎች አሉ ህይወት ውስጥ። አላህ ያው ይጠብቀን። አላህ አቅማችን በላይ ፈትነን አላቅም ምን እንደምል ብቻ ግን ከባባድ ነገሮች አሉ። ቢያንስ ግን ሳይኮሎጂካሊ ሬዲ መሆን አለብን። አሁን የኛ ችግራችን ምን መሰለህ? ሳይኮሎጂካሊ ሬዲ አይደለንም። እንደ ሙስሊም እኔ የምነግራችሁ ነገር የሰው ልጅ በአጠቃላይ ለብዙ ነገርኛ ዝግጁዎች አይደለም። ለዛ ነው ባንዴ የምንፈርሰው። ታውቃለህ አይደል? የሆነ ነገር ከመጣብን ፍርስ ነው የምንለው። ለምንድን ነው የምንፈርሰው ባንዴ? ምክንያቱም ያናት ሬዲዮዎች አይደለንም፣ ዝግጆች አይደለም። ሳይኮሎጂካሊ አልተዘጋጀንም፣ ስፒሪቹዋሊ አልተዘጋጀንለትም። ማንኛውም ቦክሰኛ የሆነ መጀመሪያ ቦክስ መሰልጠን አለበት አይደል? ሳይሰለጥን ሜዳ ይገባል እንዴ? ይዘረራል እኮ። እኛ ዛሬ የገነባነው ሳይኮሎጂካል ስቴት፣ ሳይኮሎጂካል አንደርስታንዲንግ፣ ኢማን ነገ ለሚመጣው ህይወታችሁ ስለሚመጣው ፈተና ቻሌንጅ መጋፈጥ ጥሩ የሆነ እንትን ይሆነናል እንጂ አሁንም ፈተና ይመጣል ታለቅሻለሽ፣ ነገም ይመጣል ታለቅሻለሽ። ከነገረ እንደሱ አይደለም። እስናት ላይክ ዳት። በዚህ ፈተና ውስጥ ምንድነው አላህ የፈለገው ከኔ? የዚህ ፈተና ዓላማው ምንድነው? ይህንን ፈተና እኔ የማየው እንዴት ነው? እኛ የምናስበው መቼ ይፈታል የሚለው ብቻ። እንደዚህ አይነት ንቃት አንዳንድ ጊዜ አላቅም፣ እህቶች ወንድሞች አላቅም። ወይ እኔ የተሳሳተ ግንዛቤ ካለኝ እኔ ለማረም ዝግጁ ነኝ። የተለመደ ሁል ጊዜ ዱዓ አድርግ ነው፣ ወደ አላህ መሸሽ ነው። ግን ምን ማለት ነው ዱዓ አድርግ ማለት? ዱዓን እኛ እንዴት ነው የምንረዳው? ህይወትን እንዴት ነው የምንረዳው? እሺ አንቺ ብዙ ዱዓ አድርገሽ ያልተመለሰልሽ ነገር አለ የለም? አንተ ብዙ ዱዓ አድርገህ ያልተመለሰ ነገር አለ የለም? ግን እንደገናም ዱዓ አድርግ ነው የምትባለው። ይሄ ማለት ግን ዱዓ ያው መቼስ ዱዓ አይሰራም እያለን አይደለም አይደል? ዱዓ የሁሉ ነገር መሰረት ነው። ግን ዱዓን እንዴት ነው የምንረዳው እኛ? ይሄ ለብቻው ራሱ ፕሮግራም የሚያስፈልገው ይመስለኛል። ዱዓን መረዳት እንዴት ነው? በጥልቀት ዱዓን መረዳት ያስፈልጋል። የመጣ ፈተና በአጠቃላይ አንተ ፈተና መጥቷል፣ ዱዓ ታደርጋለህ፣ ይነሳል። ፈተና ይመጣል፣ ዱዓ ታደርጋለህ፣ ይነሳል። እንዲህ ነው። እስናረ ጌም እኮ ይሄ እኮ እስናር ኖ፣ እንደዛ አይደለም። አንተ በዚህ ፈተና ውስጥ እንድታልፍ ተፈልቀዋል። አልቲሜት ዊዝደሙን የሚያውቀው እንዳልና ነው። ግን በዚህ ፈተና ውስጥ እንድናልፍ ግን እንትን ነው በቃ ተዛግቷል። ያንን እንትን ማድረግ ያስፈልጋል። ኢንተርቴን አድርጎ በኢማን መነጽር እያዩት መሄድ ይፈልጋል።
አዎ ዱዓ እናደርጋለን፣ ከኛ የሚጠበቅብንን ነገር እናደርጋለን። ከዛ ውጭ ግን ዱዓ አድርጊያለሁ ማለት ችግሩ ይፈታል ማለት ግን አይደለም። ዱዓ የማይፈታው ነገር አለ እያልኩ አይደለም፣ ግን በአንተ ዱዓ ችግሩ የመፈታት እቅድ ግን ላይኖረው ይችላል። አላህ ከዛ በጣም ፍጹም የራቀ የሆነ እቅድ ሊኖረው ይችላል። አላህ አታውቀውም ምን እንደሆነ። እኔም ይሄ ነው ብዬ ልነግርህ አልችልም። ለምን መሰለህ? ዝም ብለህ ዱዓ አድርግ አላህ ይቀበላል ከሆነ የሰው ልጅ እኮ ተስፋ ይቆርጣል። እውነት አሰብ ተስፋ ይቆርጣል። በአላህ ኢማን ስለሌለሽ ነው ልልሽ አልችልም። የትክክለኛ ግንዛቤ ሊሰጠሽ ይገባል። ትክክለኛ ግንዛቤ መያዝ መቻል አለብን። ለምሳሌ እናቷ በጣም የታመመችባት ሴት እናቷ በጣም ታማለች እና በጣም ዱዓ እያደረገች ነው። ኡስታዝ ዱዓ አድርጉልኝ ትላለች፣ እዛ ጋርም ትደውላለች፣ ዱዓ አድርጉልኝ ትላለች፣ ጓደኞቿን ዱዓ አድርጉልኝ ብላለች፣ ሰደቃ አድርጋለች፣ በጣም ዱዓ አድርጋለች እና እናቷ ሞተች። አንወሻሽ። ምንድነው ልጅ የምታስበው? አላህ አይሰማኝም፣ እናቴን ነጠቀብኝ፣ ለምንድን ነው እንደዚህ እየለመንኩት ምናምን ትላለች። እሷ ያልገባት አንድ ትልቅ ነገር ምንድነው? የአላህ ሱና ነው። የአላህ ሱና ምንድነው? እናት የሚባል ነገር ሰጣት። የአላህ ሱና እናቷን በተኛችበት አንድ ቀን መውሰድ ይችል ነበር፣ መብቱ ነው እኮ አላህ። ግን ለእሷ ምን አደረገላት? የምታስታምምበት ጊዜ ሰጣት፣ ሰደቃ የምታደርግበት ጊዜ ሰጣት፣ ዱዓ አድርጉልኝ የምትልበት ጊዜ ሰጣት፣ እናቷ የምትንከባከብበት ጊዜ። that was all great time። እሷ አላወቀችውም። ከዛ በኋላ ማንም አይቆይ፣ የሚሄድ ግዴታዋ ነው። በቃ እናቷ ትሄዳለች። ያሳዝናል። በጣም ነው የሚያሳዝነው። ሀዘን ውስጥ ትገባለች። አዎ፣ ግን ከአላህ ውስጥ ግብግባ ከአላህ ጋር ግብግብ ውስጥ አትገባም። ከአላህ ጋር ግብግብ ውስጥ እንድትገባ ያደረጋት ምንድነው? ዱዓን መረዳቷ። ለምሳሌ ወኢዛ ሰአለከ ዒባዲ አኒ ፈኢኒ ቀሪብ ኡጂቡ ደዕወተ ዳዒ ኢዛ ደዓን። ከዛስ ምንድን ያለው? ፈልየስተጂቡ ሊ ወልዩእሚኑ ቢ። ዱዓ ስላደረክ ብቻ ወዲያው ዱዓ አይመለስም። አንተ ለካ ፈልየስተጂቡ ሊ፣ ለእኔ ጥሪ ምላሽ ይስጡ ይላል። ለእኔ ጥሪ ምላሽ ይስጡ ማለት መጀመሪያ ምን ማለት ነው? ለእኔ ጥሪ ምላሽ ይስጡ ማለት ወኢዛ ሰአለከ ዒባዲ የሚለው ሙስሊም ያልሆነ ሰው ያካትታል አያካትትም? ያካትታል እኮ። ሁሉም እኮ የአላህ ባሪያ ነው። ለሁሉም እኮ የሚሰጥ አላህ ነው። የሁሉንም ችግር የሚያነሳ እኮ አላህ ነው። እሺ ይሄ ሙስሊም ያልሆነ በእኛ እዚህ ሲስተም ውስጥ ያልገባ ሪሳላን ያልተከተለ የሆነ ቦታ ላይ ሰው አለ እና አላህን የሚለምነው ነገር አለ። ፈጣሪውን እየለመነ ለሱም ይመልሳል፣ ለእንተም ይመልሳል፣ ለሁሉም ይመልሳል አላህ። ከሸርጦቹ መካከል ግን አላህ ያስቀደመው እንደሆነ ታውቃለህ? ፈልየስተጂቡ ሊ ወልዩእሚኑ ቢ ነው የሚለው። በእኔ ይመኑብኝ አይደለም የቀደመው። ምንድነው የቀደመው? ኬፍ ኢንሳን የስተጂብ ሊላህ ቢዱን ኢማን። ንገሩኝ እስኪ፣ ኢማን ሳይኖረው እንዴት ነው ለአላህ ጥሪ ምላሽ የሚሰጠው? ተመልከት። ፈልየስተጂቡ ሊ ወልዩእሚኑ ቢ ነው የሚለው። እንደዚህ አይልም። ፈልዩእሚኑ ቢ ወልየስተጂቡ ሊ አይልም። ፈልየስተጂቡ ሊ፣ ለእኔ ጥሪ ምላሽ ይስጡ ይላል። ከዛ በእኔ ይመኑብኝ ይላል። ሸርጥ አለኝ እያለ ነው እኮ አላህ። አይገርማችሁም? ይኸውልህ ሸርጡ፣ የመጀመሪያው ሸርጥ ፈልየስተጂቡ ሊ፣ ለእኔ ህግና ስርዓት፣ አላህ የዘረጋው ህግና ስርዓት አለ። ለዛ ህግና ስርዓት እጅ ይስጥ መጀመሪያ። እሱ ምንድነው? ኮዝሞቲክ ሎ ሰዋዊ የተፈጠርክበት ተፈጥሮ አላህ የዘረጋው መንገድ አለ፣ በዛ ተመላለስ። ከዛ በኋላ ኢማን እያደገ ከመጣ ማለትም በምታየው በምትሰማው በዙሪያ ባለው ነገር ተፈጥሮን በአላህ በዘረጋው መንገድ ስትሄድ፣ ሐቀኛ ስትሆን ጉደኞች ነው እኮ እባክህ። አንዳንድ ሰው በጣም ጉደኛ ነው። ኤክስፓየርዱ ዴቱ ያለፈ እቃ መቶ መጋዘን ያለው አልተሸጠም። በሬ አርዶ አላህን እየለመነ ነው እንዲሸጥ። ፈልየስተጂቡ ሊ አወለን አንተ በአላህ አላህ በዘረጋው ተፈጥሯዊ መንገድ ውስጥ ግባ፣ የአላህ ሱና ውስጥ ግባ። ማንኛውም የአላህ ሱና ውስጥ የሚመላለስ ለጥሪው ምላሽ እሰጣለሁ እያለ ነው አላህ። ይሄን ልፈልጉት ታንጀንት ፖይንት ምን መሰላችሁ? ዱዓን ራሱ የምንረዳበት መንገድ ቁርአናዊ መሆን መቻል አለበት።
ለየት ያለ ምልከታ አለው። ያ ማለት ግን አላህ ኤኒ ታይም እኛ ብንጣራ በሱ ፊት ደካሞች መሆናችንን ተንበርክከን ብንለምነው አላህ ይሰማል። ዱዓ እያደረግህ አንተ ችግሩ አልተነሳም፣ አላህ ፈልጎታል። ካንተ ዱዓ የአላህ ኢራዳ ይበልጣል። ገባህም አልገባህም guys you need to have clear understanding። አለበለዚያ ብዙ ሰው ከአላህ ጋር የተጣላው አላህን በቅጡ አለመረዳቱ የአላህን ሱና አለመረዳቱ ነው። መልእክተኛው ዐለይሂ ሰላቱ ወሰላም ዱዓ አድርገው ጦርነት ገብተው ተሸንፈዋል ወይንም ከፍተኛ ጉዳት ደርሶባቸዋል። አላህ ይሳቸውን ዱዓ አይሰማም እያልከኝ ነው? አይደለም። በቃ የኡሁድ ጦርነት ዱዓ ሳያደርጉ ጀምረውታል ብለህ ታስባለህ? አይደለም እኮ ዱዓ አድርገዋል፣ አላህን ለምነዋል። ከዛስ 70 ሰው ነው የተገደለው። 70 ሰሃባ አስበዋል። 70 ሰው በጣም ቱ ማች ነው። it's too much ነው። አላህ የረሱልን ዱዓ አይሰማም? አላህ ፈልጎታል። ወትልከ አያሙ ኑዳዊኑሃ በይነ الناس በሰዎች ላይ ቀኖችን የምናፈራርቀው እንደዚህ ነው። በድር ላይ እናንተ አሸነፋችሁ፣ ሰውም ገደላችሁ። የኡሁድ ጦርነት ላይ ከእናንተ ይገደላል። በቃ ለመሸነፍ የቀረበ ይሆናል እና ያላ ሱና ነው። ሰሃቦች ስላሉ ድል ያደርጋሉ ማለት አይደለም። ግልጽ ነው። አላህ ይሄ ስልጣን ንግስናው የሱ መሆኑን መርሳት የለብንም። ስለዚህ አንዳንድ ሰው እኮ በነገራችን ላይ እኮ አላህን እንደሚያዘው ነው የሚቆጥረው። ታውቃላችሁ ኢንዳይሬክትሊ እኔ ዱዓ ካረኩኝ መመለስ አለበት። አላህ አይመልስም። ማን አንተ? ያ ከፈለገ ይመልሳል፣ ከፈለገ አይመልስም። እና ግን እሱ ጥበብ አለው። ያ ጥበብ አለው። ይሄን ሰው ካልተረዳስ ታብዳታለህ። ከወዲሁ የምነግርህ ነገር ታብዳለህ በህይወት። ያ ግራ ነው የምትጋባው። በቃ ቁርአን ቁርጥ ያለ ነገር ነው የሚናገረው፣ እኔም ትንሽ ቁርጥ ያለ ነገር ነው የምናገረው። ወሽመጥ ይቆርጣው ምንም ማድረግ አልችልም። ወላሂ ገንብቶ ማስረከብ ለኛ አዲስ ነገር አይደለም። ቴምር ፕሮፐርቲስ ነን። በምስራቅ አፍሪካ ታላቁ መስጊድ በሚገነባበት በመዲናችን አዲስ አበባ ቡልጋሪያ ላይ ከኢስላሚክ ሴንተር አሊያም ደግሞ ከአልነጃሺ መስጊድ ፊት ለፊት አዲስ ነገርን ይዘላችሁ መተናል። ከ900 ሺህ ብር ቅድመ ክፍያ ከ3 ሚሊዮን 300 ሺህ ብር ጠቅላላ ዋጋ ጀምሮ የንግድ ሱቆችን መሃል ቡልጋሪያ ላይ ከአልነጃሺ መስጊድ ፊት ለፊት ከምቹ አከፋፈል ጋር ያለምንም ወለድ ያለምንም ዋጋ ጭማሪ እኛ ጋር ማግኘት ይችላሉ። ለበለጠ መረጃ ታች በሚገኘው ስልክ ይደውሉልን። የህልሞን ሱቅ እኛ ጋር ይገንቡ። ቴምር ፕሮፐርቲስ የህልሞ ማረፊያ።